بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. نسأل الله عز وجل أن يرزقنا حفظ القرآن وتلاوته وتدبره آناء الليل وأطراف النهار، كما نسأله أن يجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا، وأن يجعلنا من أهل القرآن وخاصته. أيها الإخوة الكرام، السلام عليكم ورحمة الله وبركاته. የዛሬ ፕሮግራማችን ተፍሲር ሱረት አልአንዓም ከ46ኛው አያት እንጀምራለን። 46ኛው አያት ምን ይላል? الله سبحانه وتعالى يقول بعد أعوذ بالله من الشيطان الرجيم: قل أرأيتم إن أخذ الله سمعكم وأبصاركم وختم على قلوبكم من إله غير الله يأتيكم به انظر كيف نصرف الآيات ثم هم يصدفون። አስቀድሞ ስለ ሙሽሪኮች በአላህ ስብሓነሁ ወተዓላ የሚያጋሩ ሰዎች፣ ስለ በተለይ አህል መካ እና እነሱን የመሳሰሉት ስለ እነሱ ሲነግረን ነበር። ከቁረይሾች ወይም ከመካ ሰዎች በፊት የነበሩት ህዝቦችም ጭምር ከነሱ በላይ ብዙ ሀብት የነበራቸው፣ ከነሱ በላይ ብዙ ኃይል የነበራቸው፣ ንግስነት የነበራቸው፣ የተለያዩ አላሁ ስብሓነሁ ወተዓላ ኒዕማ የሰጣቸው ህዝቦች በአላህ ስብሓነሁ ወተዓላ የካዱ ያሻረኩ فقطع دابر القوم الذين ظلموا የነዛ ዛሊሞች፣ በዳዮች፣ ሙሽሪኮች፣ ካህዲዎች ድራሻቸው እንዲጠፉ አደረግናቸው። ቁጢዐ ዳቢሩሁም ከመጀመሪያ እስከ መጨረሻ አንድም ሳይቀር ፈሀል ተራ ለሁም ሚን ባቂያ እንዲጠፉ አደረግናቸው ካለ በኋላ ወልሐምዱሊላሂ ረቢል ዓለሚን ብሎ እንደዘጋው አይተናል። አሁን ደግሞ ለረሱል ዓለይሂ ሰላቱ ወሰላም ምን ይላቸዋል? ቁል ያ አዩሃ ነቢይ አረአይቱም ኢን አኸዘ አላሁ ሰምዐኩም ወአብሳረኩም። አላህ ስብሓነሁ ወተዓላ መስሚያ ጆሮአችሁን ቢወስደው፣ ወአብሳረኩም ዓይናችሁን ቢወስደው፣ ወኸተመ ዐላ ቁሉቢኩም ልባችሁ ላይ ቢያትመው ወይም ማህተም ቢያትም ወይም እንደማይገባችሁ ቢያደርጋችሁ ማለት ነው። ሁለት ተፍሲር አለው። አንደኛ ዓይናችሁ፣ ጆሮአችሁ፣ ልባችሁ ሲል መውሰድ ሲል ጭራሽ ዓይኑም የታወረ ጆሮውም የደነቆረ ልቡም ልበቢስ የሆነ ቢያደርጋችሁ ማለት ነው። ሌላ ባለበት ጆሮው እንዳለ አለ፣ ዓይንም አለ፣ ልቡም አለ። ነገር ግን እውነት የማይቀበል ሐቅ የማይቀበል የሆነ አካል ቢሰጣችሁ ቁል አረአይቱም ኢን አኸዘ አላሁ ሰምዐኩም ወአብሳረኩም ወኸተመ ዐላ ቁሉቢኩም መን ኢላሁን ገይሩላህ የእቲኩም ቢህ። ማነውና ከአላህ ስብሓነሁ ወተዓላ ውጭ ሌላ እነዚህን ነገሮች ሊመልስላችሁ የሚችል ሊሰጣችሁ የሚችል አካል ማን አለ? እነዚህ አካሎች ዓይናችሁ፣ ጆሮአችሁ፣ ልባችሁ አላህ ስብሓነሁ ወተዓላ ወይም ቢወስደው ወይም እንደማይሰራ ቢያደርገው እውነት የማይቀበል ቢያደርገው መን ኢላሁን ገይሩላህ የእቲኩም ቢህ ከአላህ ውጭ ታዲያ ሌላ ማን ሊሰጣችሁም ሊያመጣላችሁም ይችላል ብለህ
ጠይቃቸው። እንዙር ከይፈ ኑሰሪፉ ልአያት፣ ተመልከት እንግዲህ እኛ እንዴት ነው አያቱን የምናብራራው? አያት አንቀጾቹ የቁርአን አልከሪም አንቀጾች በደንብ እያብራራንላቸው ሱመ ሁም የስዲፉን፣ እነሱ ግን የተሳሳተ መንገድ ይመርጣሉ። እነሱ ግን ከመንገድ ይወጣሉ። ቁል አሁንም እንዲህ በላቸው ይላል አላህ ስብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም። ቁል ያ አዩሃ ነቢይ አረአይተኩም፣ እስቲ ተመልከቱ አስተውሉ። ኢን አታኩም ዐዛቡላሂ በግተተን አው ጀህረተን፣ የአላህ ስብሓነሁ ወተዓላ ቅጣት ወይም ድንገት ወይም በማወጅ ቢመጣባችሁ። ኢን አታኩም ዐዛቡላህ በግተተን፣ ድንገት ሳታስቡት በማይታወቅ ቀንና ሰዓት፣ አው ጀህረተን አሳውቀው፣ በዚህ ሰዓት በዚህ ቀን ብሎ የሚታይ የሚሰማ አይነት አዛብ ቢያመጣላችሁ ሀል ዩህለኩ ኢላ ልቀውሙ ዛሊሙን፣ ከበዳዮቹ ውጭ ማን ይጠፋል በላቸው። ሀል ዩህለኩ ኢላ ልቀውሙ ዛሊሙን፣ አዎ አመፀኞች ህዝቦች እንጂ ሌላ ይጠፋልን በላቸው። ወማ ኑርሲሉ ልሙርሰሊነ ኢላ ሙበሽሪነ ወሙንዚሪን፣ መልእክተኞችም ስንልካቸው አብሳሪዎችና አስጠንቃቂዎች አስፈራሪዎች አድርገን ነው የላክናቸው። ወማ ኑርሲሉ ልሙርሰሊን ኢላ ሙበሽሪን ወሙንዚሪን፣ ሙበሽሪን ለአማኞች ጀነት እንዳለላቸው አላህ ስብሓነሁ ወተዓላ ኃጢአታቸውን እንደሚያብስላቸው የሚያበስሩ ሲሆኑ፣ ወሙንዚሪን የሚያስፈራሩትም የሚያስጠነቅቁትም ምን አይነት ሰው ነው? ካፊር፣ በአላህ በረሱል በቁርአን በየውመል ቂያማ የማያምን። እንዲህ አድርገን አብሳሪና አስጠንቃቂ አስፈራሪ አድርገን ነው የላክናቸው። ፈመን አመነ ወአስለሐ፣ ያመነና ያስተካከለ በአላህ ስብሓነሁ ወተዓላ በላኢላሃ ኢለላህ ሙሐመድ ረሱሉላህ በቁርአን በየውመል ቂያማ ያመነ እና ስራውን ያስተካከለ፣ ወአስለሐ ጥሩ ስራ የሚሰራ፣ ሳሊሐል አዕማል ንግግሩም ስራውም ጥሩ የሆነ ሰው ፈላ ኸውፉን ዐለይሂም ወላ ሁም ያሕዘኑን፣ ምንም የሚያስፈራም ነገር የላቸውም፣ ምንም የሚያስጨንቅ ነገርም የላቸውም ይላል። የሚያስፈራ ነገር የለባቸውም ማለት ለቀጣይ ሲሞቱ ጊዜ በሞት ሰዓት መላኢካ ይወርዱና አላ ኸውፉን ዐለይኩም ወላ አንቱም ተሕዘኑን ነሕኑ አውልያኡኩም ፊል ሐያት ዱንያ ወፊል አኺራ፣ ወደምትሄዱበት ቀብር ወደምትሄዱበት ከቀብር በኋላ ያለው ኑሮ አያሳስባችሁ፣ አትፍሩ ይባላሉ። ፈላ ኸውፉን ዐለይሂም ወላ ሁም ያሕዘኑን፣ ከኋላቸው ትተው የሚሄዱት ሚስቶቻቸው፣ ልጆቻቸው፣ ህፃኖቻቸው ስለ እነሱም አትጨነቁ ይባላሉ። ወለዚነ ከዘቡ ቢአያቲና፣ እነዛ በእኛ አያት በቁርአን የካዱ ሰዎች ግን የመስሁሙል ዐዛቡ ቢማ ካኑ የፍስቁን፣ በክህደታቸው በኩፍራቸው ምክንያት
በማስተባበላቸው ምክንያት የመስሁሙል ዐዛብ ቅጣት ይነካቸዋል ማለት ይቀጣሉ በደንብ ማለት ነው። የመስሁሙል ዐዛቡ ቢማ ካኑ የፍሱቁን ቁል ላ አቁሉ ለኩም ዒንዲ ኸዛኢኑላህ። አሁንም እንዲህ በላቸው አዩሃ ነቢይ ያ ሙሐመድ ዓለይከ ሰላቱ ወሰላም ቁል ላ አቁሉ ለኩም ዒንዲ ኸዛኢኑላህ የአላህ ግምጃ ቤቶች፣ የአላህ መጋዘኖች፣ የአላህ ሀብት በእኔ በእጄ ቁጥጥር ስር ነው አልላቸውም በላቸው። ላ አቁሉ ለኩም ዒንዲ ኸዛኢኑላህ የአላህ መጋዘን በእጄ ነው አልልም በላቸው። ወላ አዕለሙ ልገይብ የነገ ሚስጥርም አላውቅም በላቸው። ወላ አቁሉ ለኩም ኢኒ መለክ እኔ መላይካ ነኝም አልልም በላቸው። ታዲያስ ኢን አተቢዑ ኢላ ማ ዩሓ ኢለይ እኔ ግን የምከተለው ወደ እኔ የሚወርድልኝ የሆነ ቁርአን ከላሙላህ ዐዘ ወጀል እሱን ነው የምከተለው በላቸው። ቁል አሁንም እንዲህ በላቸው ሀል የስተዊ ልአዕማ ወልበሲር ዕውርና የሚያይ እኩል ናቸውን በላቸው። አይነ ስውር የሆነ ሰውና ትክክለኛ አይን ያለው የሚያይ የሚመለከት የማየት ችግር የሌለውና የማየት ችግር ያለው ሰው ሁለቱም እኩል መሆን ይችላሉ ብለህ ጠይቃቸው። ይህ ማለት በአይን የማየትና የመታወርን ያክል ርቀት ነው ያለው ማመንና አለማመን። አፈላ ተተፈከሩን ትንሽ አታስተነትኑም አታስቡም? ወአንዚር ብሂ አለዚነ የኻፉነ አን ዩሕሸሩ ኢላ ረቢሂም አስጠንቅቅ፣ አስፈራራ፣ አስተምር። ማንን? ወአንዚር በምን ቢሂ በዚህ በቁርአን ወአንዚር ቢሂ በቁርአን ንገራቸው፣ አስተምራቸው፣ አስጠንቅቃቸው። አለዚነ የኻፉነ አን ዩሕሸሩ ኢላ ረቢሂም ወደ አላህ ስብሓነሁ ወተዓላ ሲመለሱ ፍርሃት ያላቸው ሰዎች ለይሰ ለሁም ሚን ዱኒሂ ወልዩን ወላ ሸፊዑን ለዓለሁም የተቁን ከአላህ ስብሓነሁ ወተዓላ ውጭ ሊያድናቸው ሊረዳቸው የሚችል አካል የሌለ የሆነ ለዓለሁም የተቁን በደንብ ጥንቁቅ እንዲሆኑ አስተምራቸው፣ ንገራቸው፣ አስጠንቅቃቸው። ለሙእሚኖች በቁርአን አስተምራቸው። ካንተ ጋር ያሉ ሰዎች በቁርአን አስተምራቸው። ወአንዚር ቢሂ አለዚነ የኻፉነ አን ዩሕሸሩ ኢላ ረቢሂም ለይሰ ለሁም ሚን ዱኒሂ ወልዩ ወላ ሸፊዑን ለዓለሁም የተቁን። طيب وأنذر بهذا القرآن يا محمد الذين هم من خشية ربهم مشفقون والذين يخشون ربهم ويخافون سوء العذاب الذين يخافون أن يحشروا إلى ربهم يوم القيامة ليس لهم يومئذ من دونه ولي ولا شفيع لا قريب لهم ولا شفيع فيهم من عذاب الله إن أراده بهم لعلهم يتقون أي أنذر هذا اليوم الذي لا حاكم فيه إلا الله
عز وجل لعلهم يتقون فيعملون في هذه الدار عملا ينجيهم الله به يوم القيامة أو በዚች ዱንያ ለአኺራ የሚጠቅማቸውን ስራ እንዲሰሩ ይበልጥ ጥንቁቅ እንዲሆኑ ንገራቸው። በዚህ ቁርአን አስተምራቸው። ولا تطرد الذين يدعون ربهم بالغداة والعشي يريدون وجهه ما عليك من حسابهم من شيء وما من حسابك عليهم من شيء فتطردهم فتكون من الظالمين እነዚያም ጌታቸውን ፊቱን ወይም ውዴታውን የሚሹ ሰዎች አላህን የሚፈሩ ሰዎች ካንተ መጅሊስ እንዳታባራቸው። ወላ ተጥሩድሁም ወላ ተጥሩድ الذين يدعون ربهم አላህን ስብሓነሁ ወተዓላ ጧት ማታ የሚገዙት ጧት ማታ የሚሰግዱለት يدعون ربهم بالغداة والعشي በጧትም በማታም ሌትም ቀንም አላህን ፈርተው አላህን ወደው አላህን ብቻ በተውሂድ የሚገዙ የሆኑት ሰዎች ካጠገብህ እንዳታባራቸው። ወላ ተጥሩድ الذين يدعون ربهم بالغداة والعشي يريدون وجهه የአላህን ፊት ከጅለው የአላህን ሪዳ ውዴታ ፈልገው ካንተ ጋር የተቀመጡ ሰዎች እንዳታባራቸው። ما عليك من حسابهم من شيء وما من حسابك عليهم من شيء فتطردهم እነሱ በአንተ ላይ መቆጣጠር አይችሉም። በአንተ ላይ ምንም የለብህም። አንተ በእነሱ ላይ ምንም የለብህም፣ እነሱም በአንተ ላይ ምንም የለባቸውም። ምን ማለት ነው? እነሱ የሚሰሩት ስራ ለራሳቸው ነው። ጥሩም ቢሰሩ መጥፎም ቢሰሩ ለራሳቸው፣ ግን አማኞች ናቸው። አማኞችን አላህን የሚገዙ በተውሂድ ጧት ማታ የአላህን ፊት እና ውዴታ ፍለጋ ዒባዳ የሚያደርጉ ሰዎች እንዳታባራቸው። ፈተጥሩደሁም ፈተኩነ ሚነ ዛሊሚን እንዲህ ካደረግክማ ካባረርካቸውማ ከነዛ ከዛሊሞች ትሆናለህ፣ ከበዳዮች ትሆናለህ። ጠይብ ይህ አያት ታሪክ አለው፣ ሰበብ ኑዙል አለው። የመካ ታላላቅ ሰዎችንን ባዮች ወደ ረሱል ዓለይሂ ሰላቱ ወሰላም መጡና ከረሱል ዓለይሂ ሰላቱ ወሰላም አጠገብ የነበሩ ድሆች፣ ደካማ ሰዎች፣ አንዳንዱም ባሪያ የነበሩ ሰዎች ከረሱል ዓለይሂ ሰላቱ ወሰላም አጠገብ ቁጭ ብለው ስለነበር እነሱን ሲያዩ ምን አሉ? ያ ሙሐመድ እኛ ከነዚህ ድሆችና ደካማ ሰዎች መቀመጥ አንፈልግም። ስለዚህ እንድናምንልህ እነዚህ ሰዎች አባራቸው፣ ወይም ደግሞ ለኛ ለየት ያለ ጊዜ እና ቦታ ስጠን፣ እነዚህ ሰዎች ከኛ ጋር እንዳይቀመጡ። ረሱል ዓለይሂ ሰላቱ ወሰላም ይህንን ቻንስ ይህንን እድል መጠቀም ፈለጉና እስቲ መርሐባ ልሞክር ብለው ግን አሉ ሙሽሪኮች ቃል ልትገባልን ይገባል፣ መጻጻፍም አለብን አሉ። እሺ ብለው ረሱል ዓለይሂ ሰላም ወረቀትና ስክሪፕቶ ሲያዘጋጁ ዑመር ብን አልኸጣብ ምን አይነት ሐሳብ ሰጥቷቸው ነበር? ያ ረሱላላህ እሺ ብትላቸውስ?
በሌላ ሐዲስ አልልም ብለዋል ረሱል ዓለይሂ ሰላቱ ወሰላም። አልልም፣ እነዚህ ሰዎች አልቀበላቸውም፣ ይህ ሐሳብ አልቀበልም። በሌላ ሐዲስ ደግሞ ዑመር ብን አልኸጣብ ይህንን ሐሳብ ባቀረበበት ሰዓት ሳይሆን በሌላ ቦታ የሙሽሪኮች ሐሳብ በመቀበል መጻጻፍ ፈልገው ወረቀትና እስክሪብቶ ሲያዘጋጁ ይሄ አያት ወረደ። ወላ ተጥሩድሁም፣ እነዚህ ድሆች፣ ደካማ ሰዎች፣ ባሪያ የነበሩ ምናምን እየተባሉ የሚሰደቡ የሚናቁ ሰዎች እንዳታባራቸው። الذين يدعون ربهم بالغداة والعشي፣ ጧት ማታ አላህን የሚገዙ የሆኑት ሰዎች ዩሪዱነ ወጅሀሁ፣ የአላህን ፊት ፍለጋ የአላህን ውዴታ ፈልገው ዒባዳ የሚያደርጉ ሰዎች እንዳታባራቸው የሚል አያት በወረደ ሰዓት ወረቀቱን ጣሉት ረሱል ዓለይሂ ሰላቱ ወሰላም። ዑመር ብን አልኸጣብ እስቲ ሐሳባቸው ምን እንደሆነ ለማወቅ ያክል እሺ ብንላቸውስ የሚል ሐሳብ ሰጥቶ የነበረ ለረሱል ዓለይሂ ሰላም ይቅርታ ጠየቃቸው። እነዛ እኛ ታላላቅ ሰዎችን ባዮች ከረሱል ዓለይሂ ሰላም ተቀምጠው የነበሩት ምስኪኖች፣ ድሆች፣ ደካማ ሰዎች እነማን ነበሩ? ወካኑ ቢላል ነበር፣ ወዓማር ብን ያስር፣ ሳሊም መውላ ابن أبي حذيفة، وصبيحا مولى أسيد. ومن الحلفاء ابن مسعود والمقداد بن عمرو ومسعود بن القارئ وواقد بن عبد الله الحنظلي وعمر بن عبد عمرو وذو الشمالين ومرثد ابن أبي مرثد وأبو مرثد الغنوي حليف حمزة ابن عبد المطلب وأشباههم من الحلفاء። እንደነዚህ አይነት ሰዎች ነበሩ፣ ምስኪኖች፣ ድሆች፣ ደካማ ሰዎች፣ በማህበረሰቡ ደካማ የሚባሉት ንቀታቸው፣ ትዕቢታቸው ልክ የዘንድሮ ሰዎች ደረጃዬ አይደለም ይላሉ። ሱብሃንአላህ። እነሱን አባረህ ለኛ ጊዜ ስጠን፣ ከኛ ጋር ብቻ ተነጋገር፣ እነዚህ ሰዎች በመጅሊሳችን እንዳይቀርቡ፣ አላህ ሱብሃነሁ ወተዓላ ደግሞ እንዳታባራቸው የሚል አያት አወረደ። ወከዛሊከ ፈተና ባዕضሁም ቢባዕድን፣ እርስ በርሳቸው ፈተና ውስጥ አስገባናቸው ይላል አላህ ሱብሃነሁ ወተዓላ። ሊየቁሉ፣ ምን እስኪሉ ድረስ ደረሱ እነዛ ሙሽሪኮች፣ አሃኡላኢ መነ አላሁ ዐለይሂም ሚን በይኒና፣ ከኛ እነዚህ ሰዎች የተሻሉ ሰዎች ናቸው ማለት ነው? ከኛ እነዚህ አላህ መረጣቸው ማለት ነው? አሃኡላኢ መነ አላሁ ዐለይሂም ሚን በይኒና፣ አላህ ችሮታው ለገሰላቸው ማለት ነው? እነዚህ ሰዎች እነ ቢላል፣ እነ ዐማር እብን ያስር፣ እነ እብን መስዑድ ወልሚቅዳድ የመሳሰሉት ሰዎች ከኛ በላይ ሆነዋል፣ ከኛ እነሱ የተሻሉ ሰዎች ናቸው ማለት ነው እያሉ ይህ አይነት ንግግር እስኪናገሩ ድረስ አደረግናቸው ይላል። ወከዛሊከ ፈተና ባዕضሁም ቢባዕድ ሊየቁሉ አሃኡላኢ መነ አላሁ ዐለይሂም ሚን በይኒና አለይሰ አላሁ ቢአዕለመ ቢሻኪሪን። አመስጋኞችን እኮ አላህ ሱብሓነሁ ወተዓላ ነው የሚያውቃቸው። አለይሰ አላሁ ቢአዕለም ቢሻኪሪን፣ በትክክል አመስጋኝ የሆኑት ሰዎች የሚያውቃቸው አላህ ነው። ናም አላህ አመስጋኞቹን አዋቂ አይደለምን? ያውቃል በደንብ። ወኢዛ ጃአከ አለዚነ ዩእሚኑነ ቢአያቲና፣
እነዛ በእኛ አያት የሚያምኑ የሆኑ ሰዎች፣ በእኛ ቁርአን የሚያምኑ፣ በእኛ ንግግር የሚያምኑ የሆኑት ሰዎች ሲመጡ ፈቁል ሰላሙን አለይኩም የአላህ ሰላም በእናንተ ላይ ይሁን በላቸው። በጥሩ ሰላምታ ተቀበላቸው። ከተበ ረቡኩም ዐላ ነፍሲህ ረሕመህ አላሁ ስብሓነሁ ወተዓላ በራሱ ላይ ምህረትን ጻፈ። ከተበ በራሱ ላይ ምህረትን ጻፈ። መሐሪ ነኝ ብሏል አላህ ስብሓነሁ ወተዓላ። አነሁ መን አሚለ ሚንኩም ሱአን ቢጀሃላ ከእናንተ መጥፎ ስራ የሰራ ሰው ግን ደግሞ ቢጀሃለትን ሳያውቅ መጥፎ ስራ የሰራ ሰው ثم تاب من بعده ከዛ በኋላ ቶባ ካለ ወአስለሐ እና ካስተካከለ فأنه غفور رحيم አላሁ ስብሓነሁ ወተዓላ መሐሪና ሩህሩህ ነው። ገፉር ረሒም አላሁ ስብሓነሁ ወተዓላ መሐሪና አዛኝ ነው በላቸው ይላል። ምን ማለት ነው? መን አሚለ ሚንኩም ሱአን ቢጀሃላ ሳያውቅ መጥፎ ነገር የሰራ መጥፎ ስራ የሰራ ይች ሳያውቅ የምትለዋ ቃል ምን ማለት ነው? ማንኛውም መጥፎ ስራ የሚሰራ ሰው ተማረም አልተማረም እውቀት ቢኖረውም ባይኖረውም ቁርአንና ሐዲስ ቢያውቅም ባያውቅም ስህተት በሚሰራበት ሰዓት አዋቂ አይደለም። በዛች ሰዓት ቢጀሃላ ሌላ ትርጉም ቢጀሃላ ዱንያ እንዳለች ሁላ ጀሃላ ትባላለች። ዱንያ እንዳለ طيب كتب ربكم على نفسه الرحمة وإذا جاءك الذين يؤمنون بآياتنا فقل سلام عليكم كتب ربكم على نفسه الرحمة أنه من عمل منكم سوءا بجهالة ثم تاب من بعده وأصلح فأنه غفور رحيم وكذلك نفصل الآيات ولتستبين سبيل المجرمين እንደዚሁም እውነቱ እንዲገለጽና የወንጀለኞችንም መንገድ ትብራራ ዘንድ አንቀጾችን እንገልጻለን ይላል። وكذلك نفصل الآيات ولتستبين سبيل المجرمين እንግዲህ እንዲህ የኛ አያት የኛ አንቀጽ እንገልጸዋለን። ወሊተስተቢነ ሰቢሉል ሙጅሪሚን የካህዲዎች የወንጀለኞች ጥፋተኞች መንገድም ግልጽ እንዲሆን ቁል ኢኒ ኑሂቱ አሁንም እንዲህ በላቸው እኔ ተከልክያለሁኝ። ቁል ኢኒ ኑሂቱ ምንድነው የተከለከሉት? አን አዕቡደ አለዚነ ተድዑነ ሚን ዱኒላህ ከአላህ ውጭ የምትገዟቸውን የምታመልኳቸውን እንዳልገዛ ከአላህ ውጭ የምታመልኩት ነገር ማምለክ እንደሌለብኝ ተከልክያለሁ። ቁል ኢኒ ኑሂቱ አን አዕቡደ አለዚነ ተድዑነ ሚን ዱኒላህ ቁል ላ አተቢዑ አህዋአኩም የእናንተን ስሜት አልከተልም በላቸው። ቀድ ደለልቱ ኢዘን እንዲህ ከሆነማ ጠፍቻለሁ ማለት ነው። እንዲህ ከሆነማ መንገድ ጠፍቶብኛል ማለት ነው። እንዲህ ከሆነማ ጠማማ መንገድ ተከትያለሁ ማለት ነው በላቸው። ቁል ቀድ ደለልቱ ኢዘን ወማ አነ ሚነል ሙህተዲን
ከነዛ ትክክለኛ መንገድ ከተመሩ ሰዎች መሆንም አልችልም ማለት ነው በላቸው። እናንተ የምታመልኩት ካመለኩኝ፣ እናንተ የምትገዙት ከተገዛሁ ቀድ ضለልቱ ኢዘን ወማ አነ ሚነል ሙህተዲን። ቁል አሁንም እንዲህ በላቸው፣ ኢኒ ዐላ በይነትን ሚን ረቢ ወከዘብቱም ብሂ፣ እኔ በግልጽ የሆነ ቀጥተኛ ትክክለኛ የሆነ የአላህ ስብሓነ ወተዓላ መንገድ ላይ ነኝ ያለሁ በላቸው። ቁል ኢኒ ዐላ በይነትን ሚን ረቢ፣ አላሁ ስብሓነሁ ወተዓላ ያዘዘኝ ያወረደልኝ ቁርአን ነው የምከተለው፣ በትክክለኛ መንገድ ላይ ነኝ በላቸው። ወከዘብቱም ብሂ፣ እናንተ ግን በሱ ካዳችሁ። ማ ዒንዲ ማ ተስታጅሉነ ብህ፣ ያ የምትቻኮሉት ነገር እኔ ጋ የለም በላቸው። ምንድን ነው የሚቻኮሉት እነሱ? ምንም ነው የሚጣደፉበት? መቸኮል ማለት ሙሽሪኮች እስቲ ያ ዓዛብ የምትለው ያ ሰቃይ የምትለው ያ ሰማይ ይፈርሳል፣ ምድር እንደዚህ ትሆናለች፣ ዓለም ይናወጣል፣ ተራራ እንዳልነበረ ይሆናል ምናምን የምትለው ነገር እስቲ አምጣው። አንዚል ዓለይና ኪሰፈን ሚነ ሰማእ፣ እስቲ ሰማይን ቆራርጠህ በእኛ ላይ ጣለው። እውነተኛ ከሆንክ እያሉ ያወሩ ይናገሩ ስለነበር እንዲህ በላቸው፣ ማ ዒንዲ ማ ተስተዕጅሉነ ብህ፣ ያ ተቻኩላችሁ ዓዛቡን አምጣም የምትሉት ነገር እኔ ጋር አይደለም፣ እኔ ማምጣት አልችልም። ኢኒል ሑክሙ ኢላ ሊላህ፣ ፍርዱ ውሳኔው የአላህ ነው። የቁሱል ሐቅ፣ አላሁ ስብሓነ ወተዓላ ትክክለኛውን ይናገራል፣ ያብራራል። ትክክለኛውን እውነተኛውን ደግሞ ይፈርዳል። ወሁወ ኸይሩል ፋሲሊን፣ እሱ ከፈራጆች ሐቀኛ በላጩ ትክክለኛ የሆነ ፈራጅ ነው በላቸው። ቁል አሁንም እንዲህ በላቸው፣ ለው አነ ዒንዲ ማ ተስተዕጅሉነ ቢህ፣ እኔ ጋ ቢሆንማ ያ የምትቻኮሉት ነገር የታለ ዓዛቡ አምጣዋ የምትሉት ነገር በእጄ ቢሆን በላቸው፣ ለቁድየል አምሩ በይኒ ወበይነኩም፣ በእኔና በእናንተ መካከል ያለው ጉዳይ ያበቃ ነበረ በላቸው። ዓዛቡ በእጄ ቢሆን አመጣው ነበረ በላቸው። ሱብሓነላህ። ወላሁ አዕለሙ ቢዛሊሚን፣ በአመፀኞች ላይ አላሁ ስብሓነ ወተዓላ አዋቂ ነው ይላል። ወዕንደሁ፣ አላህ ስብሓነ ወተዓላ እሱ ጋር መፋቲሑል ገይቢ ላ ያዕለሙሃ ኢላ ሁ፣ ወዕንደሁ መፋቲሑል ገይቢ ላ ያዕለሙሃ ኢላ ሁ፣ የነገ ጉዳይ የሩቁ ነገር መፋቲሑል ገይብ ቁልፉ አላህ ጋ ነው ያለው። መክፈቻው አላህ ጋ ነው ያለው። እውቀቱ ከአላህ ስብሓነ ወተዓላ ጋር ነው ያለው። የምን የነገው ምን ማለት ነው? ነገም ከነገ ወዲያም ከሱ በኋላ ያለው ቀንም ከሳምንትም ከወርም ከአንድ ዓመትም ከአንድ ሺህ ዓመትም በኋላ ያለው ጊዜ ቀጣይ ጊዜ መጪ ዘመን ነገ ይባላል። ነገ አንዳንድ በብድር የሰለቻቸው ሰዎች፣ የሱቅ ባለቤቶች በሱቃቸው ላይ ምን ጽፈዋል? ዛሬ ብድር የለም ነገ ግን አለ የሚል ጽሑፍ አለ። ዛሬ ብትሄድ ነገ አለ ነው የሚለው። ነገ ብትሄድ ዛሬ የለም ነገ ነው ያለው። ከነገ ወዲያም ብትሄድ ዛሬ የለም ከነገ ወዲያ ነው ያለው ነው የሚለው ጽሑፉ፣ ወይም ነገ ነው የሚለው። ነገ አያልቅም። ስለዚህ የነገው የሩቁ
የየውም አልቅያማ የቀጣይ ዘመን ከአንድ ሰዓት በኋላ የሚከሰተውን ነገር እውቀቱ በአላህ ስብሓነሁ ወተዓላ ብቻ ነው። ማንም ሰው ስለ ነገ ስለ ቀጣይ ሰዓት ምን እንደሚከሰት አያውቅም። ወዕንደሁ መፋቲሑል ገይብ ላ ያዕለሙሃ ኢላ ሁ ከአላህ ውጭ ማንም አያውቅም። ታዲያ ምንድነው አንዳንድ ጊዜ ከባድ ዝናብ ይዘንባል፣ ትንሽ ዝናብ ይዘንባል፣ ፀሐዩ እንዲህ ይሆናል ምናምን የሚባለው ከሳይንስ ጋር ያይዘው ግምት ነው። ዒልሙ ላኪን ዒልመል ገይቢ ላ ያዕለሙሁ ኢለላህ ወዕንደሁ መፋቲሑል ገይቢ ላ ያዕለሙሃ ኢላ ሁ ወያዕለሙ ማ ፊል በሪ ወልበሕሪ በመሬት በየብስ ላይ ያለውን ነገር ያውቃል። ባህር ውስጥ ያለውን ነገር ያውቃል። ወማ ተስቁጡ ሚን ወረቀትን ኢላ ያዕለሙሃ ወማ ተስቁጡ ሚን ወረቀትን ከቅጠልም የምትረግፈው መሬት ላይ የምትረግፈው ቅጠል አላሁ ስብሓነሁ ወተዓላ የማያውቃት ቅጠል የለችም። ወማ ተስቁጡ ሚን ወረቀትን ኢላ ያዕለሙሃ ከቅጠልም አንዲትም አትረግፍም የሚያውቃት ቢሆን እንጂ። በዓለማችን ስንት ዛፍ አለ? በአንድ ሰከንድ በዓለማችን ስንት ቅጠል ይረግፋል ብላችሁ ጎግልን ጠይቁት። ጎግል ግምት ነው የሚሰጣችሁ። የት ላይ የሚለው መልስ ግን አይመልስም። የቁጥሩ ግምት ሊሰጥ ይችላል። የት ላይ ነው የወደቁት እነዚህ ቅጠሎች? ከአላህ ውጭ የሚያውቀው የለም። ወማ ተስቁጡ ሚን ወረቀትን ኢላ ያዕለሙሃ ወላ ሐበትን ፊ ዙሉማቲል አርዲ ከቅንጣትም ወላ ሐባ ቅንጣት ጥሬ ሐባ ጥሬ ማለት ሐባ ማለት ጥሬ ማለት ነው። ጥሬ ምንድን ነው? የጤፍ አንድ ፍሬ አንድ ጥሬ በጣም ትንሽ ነገር ነው። ወላ ሐባ ከነዚህ ደቃቅ ፍጥረቶች ከነዚህ ጥራጥሬ ነገሮች ሚስቃለ ዘራ ነገሮች የሚንጠባጠቡ የሚወድቁ አላሁ ስብሓነሁ ወተዓላ ምን የት ስንት የሚለውን ነገር ያውቃል። ፊ ዙሉማቲል አርድ በጨለማ መሬት የሚንጠባጠቡ የሚወድቁ ነገሮች በሙሉ ያውቃል። ወላ ረጥብን ወላ ያቢሲን ኢላ ፊ ኪታብን ሙቢን እርጥብም ይሁን ደረቅም ይሁን አላሁ ስብሓነሁ ወተዓላ በለውሒል መሕፉዝ በመዘገበው መዝገብ ግልጽ የሆነ ያለ ነው እንጂ ከአላህ ስብሓነሁ ወተዓላ እውቀት የተሰወረ የተደበቀ ነገር በፍጹም የለም በላቸው። አላሁ አክበር። ኢና ሊላሂ ወኢና ኢለይሂ ራጂዑን። ጠይብ ወሁወ አለዚ የተወፋኩም ቢለይሊ ወያዕለሙ ማ ጀረሕቱም ቢነሃር እሱ ነው የተወፋኩም ቢለይሊ ሌሊት ላይ እንቅልፍ የሚጥልባችሁ። የተወፋኩም ቢለይሊ እርሱም ያ በሌሊት
የሚያስተኛችሁ ይላል። በሌሊት የሚያስተኛ። ሌላ ትርጉም የተወፋኩም ሕይወታችሁን የሚወስደው ወሁወ አለዚ የተወፋኩም ቢለይሊ ሌሊት ስተኙ ሕይወታችሁ ከእናንተ ጋር ነው አይደለም ያለው፣ ሄደዋል። ትንሽ ሞት ይባላል። ትንሹ ሞት። አዎ እናስተነፍሳለን። ያች ሩህ የምትባለውን ነገር በንጥልጥል ላይ ነች ያለችው። ፈዩምሲኩ ለቲ ቀضى عليها الموت ወዩርሲሉ ልኡኽራ በሱረት ዙመር እንዳለው አላሁ የተወፋ ልአንፉሰ ሒነ መውቲሃ የሆነች ነፍስ በምትሞትበት ሰዓት ያች ሩህ የሚወስዳት አላህ ነው። ወለቲ ለም ተሙት ያልሞተችው ደግሞ ያች ሩህ የሚወስዳት ፊ መናሚሃ በእንቅልፏ እያለች ፈዩምሲኩ ለቲ ቀضى عليሃ አልመውተ ወዩርሲሉ ልኡኽራ ኢላ አጀልን ሙሰማ ያች ሞት የተፈረደባት ነፍስ ሩሑ እንደሄደች በዛው ትሄዳለች። በዛው ይዛታል አላህ ሱብሓነሁ ወተዓላ። ያ ከነጋ በኋላ እንዲንቀሳቀስ የመደበለት ደግሞ ያች ሩህ ይመልሳታል። ወሁወ አለዚ የተወፋኩም ቢለይል በሌሊት ላይ በእንቅልፍ ምክንያት ትንሽ ሞት እንድትሞቱ የሚያደርግ አላህ ነው። ከዛ በኋላ እንድትነሱ ያደርግና ወያዕለሙ ማ ጀረሕቱም ቢነሃር ሌሊት ማነው ቀን ላይ ስትሰሩት የነበረ ነገር ደግሞ ያውቃል። ሌሊት ተኝታችሁ ከተነሳችሁ በኋላ ቀን ላይ ምን ምን እንደሰራችሁ ያውቃል። ወያዕለሙ ማ ጀረሕቱም ቢነሃር ያዕኒ ማ ከሰብቱም ሚነል አዕማል ቢነሃር ሱመ የብዓሱኩም ፊህ ከዛ በኋላ ያድናችኋል። የብዓሱኩም ፊህ ከሞት እንድትነሱ ያደርጋችኋል። ፊህ እዛው ላይ የት እዛው ከእንቅልፍ በኋላ ቀን ላይ እንድትነሱ ያደርጋችኋል ማለት ነው። ሊዩቅضى አጀሉ ሙሰማ የሚሰራውን ነገር እንዲሰራ የሚፈጸመውን ነገር እንዲፈጸም ثم ከዛ በኋላስ ኢለይህ መርጂዑኩም ወደ አላህ ትመለሳላችሁ በሞት ምክንያት። ከዛ በኋላስ ثم ዩነቢኡኩም ቢማ ኩንቱም ተዕመሉን በምትሰሩት ስራ ሁሉ የሰራችሁት ነገር በሙሉ ይነግራችኋል። ይሄ የሰራችሁት ይነግራችኋል የሚለው ቃል ይነግራችኋል ከመተሳሰብና ከመቅጣት በላይ ነው። ይነግራችኋል ማለት የሰራኸው በሙሉ ነገረህ ማለት ትፈራለህ። ምንድን ነው ሚስጥሩ ትላለህ። ማሊ ሀዘል ኪታብ ትላለህ። ላ ዩቃዲሩ ሰጊረተን ትንሽም ነገር የማይተው የማይረሳ ወላ ከቢረተን ኢላ አሕሳሃ ትልቅም ትንሽም ሁሉም የመዘገበ የሆነ መጽሐፍ። ምን አይነት መጽሐፍ ነው? ማሊ ሀዘል ኪታብ ወአማ መን ኡትየ ኪታበሁ ቢየሚኒህ ወአማ መን ኡትየ ኪታበሁ ቢሽማሊህ አው ሚን ወራኢ ظهሪህ ሱብሓነከ ረቢ وهو الذي يتوفاكم بالليل ويعلم ما جرحتم بالنهار ثم يبعثكم فيه ليقضى أجل مسمى ثم إليه مرجعكم ثم ينبئكم بما كنتم تعملون. طيب وهو القاهر فوق عباده الله سبحانه وتعالى ከባሮቹ በላይ ሲሆን
ምን ማለት ነው? ከባሮቹ አልቃሂር ሁሌም አሸናፊ፣ ሁሌም የበላይ وهو القاهر فوق عباده ويرسل عليكم حفظة የበላይ ስለሆነ አላሁ ስብሓነሁ ወተዓላ ለእናንተ ደግሞ ጠባቂዎችን ይልክላችኋል ይላል። ወዩርሲሉ ዓለይኩም ሐፈዘተን ጠባቂ ምን ማለት ነው? ጠባቂ እንዳንጎዳ። አይን እኮ ጠባቂ አለው ሲባል ሰምተናል። አንዳንድ ጊዜ በድንጋይ ሲወራወሩ ሰዎች ልጆች አይኑ አጠገብ ግንባሩ ከአይኑ ጫፍ በጎን ላይ ወደ አፍንጫው አይኑ አጠገብ ላይ ድንጋዩ ይመተዋል። ሱብሃነላህ እንዴ አይን እኮ ጠባቂ አለው ይባላል። እዚህ ላይ ደግሞ ምን ይላል? ወዩርሲሉ ዓለይኩም ሐፈዛ አላሁ ስብሓነሁ ወተዓላ ጠባቂዎችን ይልካል። ወዩርሲሉ ዓለይኩም ሐፈዘተን ብዙ ትርጉም አለው። ከትርጉሙ አንዱ አይ ሚነል መላኢከቲ ያሕፈዙነ በደነ አልኢንሳን የሰው አካል ሰዎች አደጋ እንዳይደርስባቸው የሚከላከሉለት መላኢካዎች እንልካለን ማለት ነው። ይሄ በተፍሲር እብን ከሲር 200 ገጽ ሁለተኛው ሙጀለድ የመጨረሻ መስመር የተናገረው ነው። وهو القاهر فوق عباده أي وهو الذي قهر كل شيء وخضع لجلاله وعظمته وكبريائه كل شيء ويرسل عليكم حفظه أي من الملائكة يحفظون بدن الإنسان كقوله له معقبات من بين يديه ومن خلفه يحفظونه من أمر الله ወደ 201 ገጽ ገብተዋል። ምን ይላል? መላኢካዎች ይልካል። ለሁ ሙዓቂባቱን ሚን በይን የደይህ ወሚን ኸልፊህ ከፊቱም ከኋላም የሚከላከሉለት የሕፈዙነሁ ወሐፈዘተን ሌላም የሕፈዙነ ዐመለሁ ወየሕሱነሁ ዐለይህ ስራችን ንግግራችን የሚቆጣጠሩ ደግሞ ወኢነ ዐለይኩም ለሓፊዚን ኪራመን ካቲቢን ጠባቂዎች አሉላችሁ በእናንተ ላይ ጠባቂ አድርገናል። ኪራመን የተከበሩ ካቲቢን ጸሐፊዎች ያዕለሙነ ማ ተፍዓሉን የምትሰሩትን ነገር የሚያውቁ ወከቀውሊህ አን ልየሚን በስተቀኝ ወአን ሽማል በስተግራ ቀዒድ የተቀመጡ መላይኮች አሉ። ረቂብ ወዓቲድ የተባሉ ማ የልፊዙ ሚን ቀውልን ኢላ ለደይህ ረቂቡን ዓቲድ ማንኛውም አይነት ንግግር የምትናገሩት ማንኛውም አይነት ቃላት የምታወጡት ከምላሳችሁ የሚቆጣጠሩ የሚመዘግቡ የሚጽፉ ረቂቡን ዓቲድ የተባሉ ሁለት መላኢካዎች አሉ። ኢዝ የተለቀል ሙተለቅያን የምትሰሩት የምትናገሩት በሙሉ የሚረከቡ ጠባቂዎች አሉላችሁ ይላል። አላሁ አክበር። ጠይብ ወሁወ አልቃሂሩ ፈውቀ ዒባዲህ እሱ በባሮቹ ላይ አሸናፊ ነው ሲል وهو الذي قهر كل شيء وخضع لجلاله وعظمته وكبريائه كل شيء ሁሉም ነገር ለአላህ ስብሓነሁ ወተዓላ ታዛዥ ሆኖ እሺ ብሎ የሚኖር ነው። በዚህ ዓለም ሰማይና መሬት አላሁ ስብሓነሁ ወተዓላ ባዘዛቸው መንገድ እየሄዱ ነው። ፀሐይና ጨረቃና ከዋክብት በሙሉ እሱ ባስቀመጠላቸው ትእዛዝና መንገድ እየተንቀሳቀሱ ናቸው። ወሁወ አልቃሂር
ሁሉም ለአላህ ስብሓነሁ ወተዓላ ኪብርያ እና ዐዘማ ታላቅነት የተንበረከከ ነው። ወሁወ አልቃሂሩ ፈውቀ ዒባዲህ ወዩርሲሉ ዐለይኩም ሐፈዘተን መላኢካ ጠባቂዎች ልከንላቸዋል። ሐታ ኢዛ ጃአ አሐደኩሙል መውቱ ግን ባንዳችሁ ላይ ሞት በመጣ ጊዜ ተወፈትሁ ሩሱሉና መላኢካዎቻችን ደግሞ እንደገና ይረከቡታል። ሌሎች መላኢካ ተቆጣጣሪ መላኢካ ሌላ ናቸው። ሩህ የሚረከቡ መላኢካዎች ሌላ ናቸው። ወሁም ላ ዩፈርጡን የማያጓድሉ የሆኑት መላኢካዎች ተፍሪጥ ያዕኒ ተቅሲር የታዘዙትን የሚሰሩ የተባሉትን የሚያደርጉ የአላህ ስብሓነሁ ወተዓላ ትእዛዝ የሚፈጽሙ የሆኑት መላኢካዎች ያች ሩህ ይዘው ይሄዳሉ። ከዛስ ثم ردوا إلى الله ወደ አላህ ስብሓነሁ ወተዓላ ይመለሳሉ። መውላሁሙል ሐቅ በእውነት የነሱ የበላይ ኃላፊ የሆነው ጌታ አላ ለሁል ሑክሙ ውሳኔው ለሱ ነው፣ ፍርዱ ለሱ ነው። ወሁወ አስረዑል ሐሲቢን አላሁ ስብሓነሁ ወተዓላ ሲተሳሰብ ሲቆጣጠር በጣም ፈጣን ነው። ናም ثم ردوا إلى الله مولاهم الحق ألا له الحكم وهو أسرع الحاسبين በዚህ ሐዲስ ላይ ምን ይላል? ب201 ገጽ ሁለተኛው ሙጀለድ ونذكر ها هنا الحديث الذي رواه الإمام أحمد حيث قال حدثنا حسين بن محمد حدثنا ابن أبي ذئب عن محمد بن عمرو بن عطاء عن سعيد بن يسار عن أبي هريرة رضي الله عنه عن النبي صلى الله عليه وسلم أنه قال حديث غريب بلونه يزقاو مجرش عليه إن الميت تحضره الملائكة فإذا كان الرجل الصالح قالوا اخرجي أيتها النفس الطيبة كانت في الجسد الطيب اخرجي حميدة وأبشري بروح وريحان ورب غير غضبان الله أكبر فلا تزال يقال لها ذلك حتى تخرج عند مؤمن صالح የሆነ ሰው በሞት ሰዓት መላኢካዎች ይመጡና ይላል። መላኢካዎች ምን ይላሉ? አንቺ ጥሩ የሆንሽ ሩህ በጥሩ አካል የነበርሽ በጥሩ አካል ስትኖሪ የነበርሽው አሁን በሰላም ውጪ ትባላለች። ያች ሩህ በሰላም ትወጣለች። አመስጋኝ ሆነሽ اخرجي حميدة وأبشري بروح وريحان ورب غير غضبان በሁሉም ኸይር አይዞሽ ተብላ ትወጣለች እና ወደ ሰማይ ትሄዳለች። የካፊር የዛሊም ሩህ ስትወጣ ደግሞ أيتها الروح الخبيثة መጥፎ የሆንሽ በመጥፎ አካል የነበርሽ ሩህ ነይ ውጪ ትባላለች። ወደ ሰማይ ስትሄድ በር አይከፈትላትም። የሙእሚን ሩህ በር ይከፈትለታል። የካፊር ሩህ መልሱት ይባላል። ወደ መሬት ከመሬት በታች ይጣላል። ارجعي فيقال لها فلان فيقال لا مرحبا بالنفس الخبيثة كانت في الجسد الخبيث ارجعي ذميمة فإنه لا يفتح لك أبواب السماء فترسل من السماء ثم تصير إلى القبر فيجلس الرجل الصالح فيقال له مثل ما قيل في الحديث الأول أو እንዲህ አይነት ሩህ ስትወጣ ያለው ፈተና ከባድ ነው። እገሌ እኮ ሞተ ብቻ ነው የምናውቀው እና ማልቀስም በሞት ያለው ስንት ጣጣ
በምንድነው ያበቃው የመጨረሻ ሰዓቱ? ሑስኑል ኺታም ነው? በሌላ መንገድ ነው? የሚያውቀው የለም ማንኛውም ሰው። አላህ ሑስኑል ኺታም ይስጠን፣ ሑስኑል ኻቲማ። ثم ردوا إلى الله مولاهم الحق ألا له الحكم وهو أسرع الحاسبين. نعم አላ ማለት አዋጅ፣ ንቁ፣ ስሙ፣ አዳምጡ ማለት ነው። ፍርዱ ለእርሱ ብቻ ነው፣ እርሱም ከተቆጣጣሪዎች ሁሉ ይበልጥ ፈጣን ነው። ቁል እንዲህ በላቸው ያ ነቢይ አላህ ያ ረሱል አላህ ሰለላሁ ዐለይሂ ወሰለም ቁል መን ዩነጂኩም ሚን ዙሉማት ልበሪ ወልባሕሪ ከጨለማ መሬትና ከጨለማ ባህር የሚያድናችሁ ማን ነው በላቸው። ተድዑነሁ የምትጣሩት ማንን ነው በላቸው። በጨለማ ሰዓት፣ በጨለማ መሬት፣ በጨለማ ባህር፣ በችግር በመከራ በትክክል ከልባችሁ ከውስጣችሁ የምትጣሩት ማን ነው? ተድዑነሁ ተضሩዐን ወኹፍየተን እረ ጌታዬ ብላችሁ በፍርሃት አላህን በመፍራት እሱ ነው የሚያድነን በሚል ሀሳብ የምትጣሩት ማንን ነው በላቸው። በችግር ሰዓት የሚጠራው ማን ነው? አላህ ነው። ካፊር የሆነ ሰው በአላህ ስብሓነ ወተዓላ የማያምን ሰው ሲቸገር አይኑም ፊቱም እጁም ወደ ላይ ያመለክታል። ምን አለ እዛ ላይ? እላይ ምንድን ነው ያለው? አላሁ ስብሓነሁ ወተዓላ። ቁል መን ዩነጂኩም ማን ነው የሚያድናችሁ? ፊ ዙሉማት ልበሪ ወልባሕሪ ተድዑነሁ ተضሩዐን ወኹፍየተን በላቸው። ለኢን አንጃና ሚን ሃዚህ ከዚህ ከዳንማ ከዚህ ካዳንከንማ ይላሉ። ከዚህ ችግር ብቻ አውጣን እንጂ ለነኩነነ ሚነ ሻኪሪን አመስጋኞች እንሆናለን፣ ከነዛ ከሚያመሰግኑ ሰዎች እንሆናለን ይላሉ። ቁልላሁ አላህ ስብሓነሁ ወተዓላ ነው የሚያድናችሁ። ዩነጂኩም ሚንሃ ከዚች ያሁኗ አሁን የምታለቅሱባት ችግር የሚያድናችሁም አላህ ነው። ወሚን ኩል ከርቢንም ጭምር አላህ ነው። ከሁሉም አይነት መከራ የሚያድናችሁም ከድሮም ከነገም አላህ ነው። ثم አንቱም ቱሽሪኩን ግን ደግሞ እናንተ ተመልሳችሁ ወደ ሽርክ ትገባላችሁ። አላህ አድኗቸው ሲያበቃ፣ አላህ ከችግር አውጥቷቸው ሲያበቃ የሚመሰገነው ማን ነው? ገብርኤል፣ ሚካኤል፣ ስራፊል፣ ሌላስ? ሼክ እገሌ፣ ሰይድና ኸድር ምናምን እየተባለ ሱብሓነከ ረቢ ወሕደከ ላ ሸሪከ ለክ። ቁልላሁ አላሁ ዩነጂኩም ሚንሃ ወሚን ኩል ከርብ ثم አንቱም ቱሽሪኩን። ቁል ሁወል ቃዲሩ አላህ ስብሓነሁ ወተዓላ እኮ ቻይ ነው፣ ይችላል። ምን አን የብዓሰ ዓለይኩም ዓዛበን ሚን ፈውቂኩም እንዲህ ስታደርጉ ተመልሳችሁ ወደ ሽርክ ስትገቡ እሱን ረስታችሁ ሌላን ስታመልኩ ሌላን ስታመሰግኑ ጊዜ አላህ እኮ ቻይ ነው፣ ይችላል። ከሰማይ ዓዛብ ሊያወርድባችሁ ይችላል። ከሰማይ ድንጋይም እሳትም ሊያዘንብባችሁ ይችላል በላችሁ። ቁል ሁወል ቃዲሩ ዓላ አን የብዓሰ ዓለይኩም ዓዛበን ሚን ፈውቂኩም ከላይ ከሰማይ አው ወይም ሚን ተሕቲ አርጁሊኩም ከስር ከእግሮቻችሁ ስር ሲል ከመሬት ምን ማለት ነው? መሬት እንዲውጣችሁ ማድረግ ይችላል። አው ወይም የልቢሰኩም ሺዓ የተለያዩ ሰዎች እንዲያደርጋችሁ ማድረግ ይችላል። ምን ማለት ነው? ሺዓን ቅርንጫፍ የተለያየ ስም የተሰጣ ሰው የተለያየ ስም እየለጠፈ ታርጋ እየለጠፈ እነዚህ እኮ አክራሪ ናቸው፣ እነዚህ እኮ ዋሃቢዎች ናቸው፣ እነዚህ እኮ ሱፊዎች ናቸው፣ እነዚህ እኮ ኢኽዋኒዎች ናቸው፣ እነዚህ እኮ ከተክፊሮች ናቸው፣ እነዚህ እኮ እንዲህ ናቸው እየተባለ ስም እየተሰጠ
እርስ በርሳችሁ እንድትጋጩ እንድትፋጩ ማድረግ ይችላል። አው የልቢሰኩም ሺዓን ወዩዚቀ ባዕضኩም በእሰ ባዕድ እሱ ማለት ነው። ዚቀ ባዕሰኩም ባዕضኩም በእሰ ባዕድ ማለት እርስ በርሳችሁ እየተሰደባችሁ እርስ በርሳችሁ አንዱ በአንዱ ላይ መጥፎ ስራ እየሰራ መጥፎ ንግግር እየተናገረ በግጭት እንድትኖሩ ያደርጋል። ወዩዚቀ ባዕضኩም በእሰ ባዕድን እንዙር ተመልከት ከይፈ ኑሰሪፉ ልአያት ለዓለሁም የፍቀሁን እነሱ እንዲረዳቸው ብለን እንዴት አያቱን እንደምንገልጽላቸው ከይፈ ኑሰሪፉ ልአያት አያቱን እንደምናብራራው እስቲ ተመልከት። ሱብሓነከ ረቢ። እዚህ ላይ ሐዲስ አለ። ቁል ሁወ ልቃዲሩ ዐላ አን የብዓሰ ዐለይኩም ዐዛበን ሚን ፈውቂኩም የሚለው እስከዚህ ብቻ ሲወርድ الرسول عليه الصلاة والسلام من قالوا أعوذ بوجهك أعوذ بوجهه قال الرسول عليه الصلاة والسلام ወይም በሌላ ሐዲስ أعوذ بالله من ذلك قالوا ኧረ አላህ ይጠብቀን አሉ። ደነገጡ። አላሁ ስብሓነሁ ወተዓላ ከላይ ከሰማይ አዛብ ሊጥልባቸው እሳት ሊያርከፈክፍባቸው በድንጋይ ሊያዘንብባቸው ይችላል የሚል አያት ነው ትርጉሙ። አዑዙ ቢላሂ ሚን ዛሊከ አሉ ረሱል ዓለይሂ ሰላም። ኧረ ከዚህማ አላህ ይጠብቀን አሉ። ቀጣዩ አው ሚን ተሕቲ አርጁሊኩም ወይም ከእግሮቻችሁ ስር ሲል መሬት እንዲውጣችሁ ማድረግ ይችላል ሲል አሁንም አዑዙ ቢላሂ ሚን ዛሊከ አሉ ረሱል ዓለይሂ ሰላም። ኧረ አላህ ይጠብቀን አሉ። አው የልቢሰኩም ሺዓ ሲል ምን አሉ ረሱል ሰላም? ሃዛ አይሰር አሉ። ይች እንኳን ትሻላለች፣ ይች ትሻላለች አሉ። ከሰማይ አዛብ ከሚወርድ ምድር ከሚወጠን አው የልቢሰኩም ሺዓን ወዩዚቀ ባዕضኩም በእሰ ባዕድ እርስ በርስ በተለያዩ ወቅቶች በተለያዩ ምክንያቶች የምንጋጭበት አጋጣሚ ይሄ ይሻላል አሉ ረሱል ዓለይሂ ሰላም። ሃዛ አይሰር እና ዱዓ አደረግኩኝ አሉ ረሱል ዓለይሂ ሰላም። ሶስት ነገሮችን አላህ ሱብሓነሁ ወተዓላ እንዲሰጠኝ ዱዓ አደረግኩኝ አሉ። ምንድን ነው ዱዓው? ሰአልቱሁ አላ የብተልየ ኡመቲ ቢሲኒን ፈፈዓለ አው ቢልገረቅ ፈፈዓለ። አላህን ሱብሓነሁ ወተዓላ ለመንኩት። አንደኛ በውሃ በሱናሚ በጎርፍ እንዳያጥለቀልቃቸው እሞቴ ሁሉም በአንድ ላይ በአንድ ሰዓት በአንድ ደቂቃ በክፉ አሟሟት እንዳይሞቱ ዱዓ አደረግኩኝ። ወይም በክፉ በሽታ በአንድ ላይ ሁሉም እንዳይሞቱ እንዲህ አይነት ችግር እንዳይደርስባቸው ዱዓ አደረግኩኝ። ኧረ ጌታዬ እሞቶቼን ጠብቅልኝ በእንደዚህ አይነት መከራ እንዳይጠፉ ብዬ እሺ አለኝ አላህ ሱብሓነሁ ወተዓላ አሉ ረሱል ዓለይሂ ሰላም። ወሰአልቱሁ አላ የዝሀረ ዓለይሂም ዐዱወሁም ፈፈዓል አው አላ ዩዝሂረ ዓለይሂም ዐዱወሁም ጠላታቸው በእነሱ ላይ ሆኖ ፈላጭ ቆራጭ እንዳይሆን በእነሱ ላይ ጠላት ፈላጭ ቆራጭ እንዳይሆንባቸውም ዱዓ አደረግኩኝ፣ እሺ አለኝ። ወሰአልቱሁ አላ ዩልቢሰሁም ሺዓን ፈአባ ዓለየ እርስ በርሳቸው እንዳይለያዩ አንድ አድርግልኝ ጌታዬ ብዬ ዱዓ ሳደርግ ግን ይሄማ አይሆንም አለኝ አሉ ረሱል ዓለይሂ ሰላም። ሱብሓነላህ አላህ ሱብሓነሁ ወተዓላ አይሆንም አላቸው።
ለዚህ ነው እኮ ከመቼ ጀምሮ ነው እርስ በርስ ጦርነት የተጀመረው በሙስሊሞች? ረሱል ዓለይሂ ሰላም ከሞቱ በኋላ ወዲያው ኢማናቸው በንጠልጥል ጫፍ የነበረ ትንሽ ኢማን የነበራቸው ረሱል ዓለይሂ ሰላም ከሞቱ በኋላ በቃ ነቢይ ከሞተማ ዲን ሞተ ማለት ነው ብለው ወደ ኩፍር የተመለሱ ሰዎች ነበሩ። በስግብግብነት ደግሞ ምክንያት ፈልገው ዘካትን ላለመስጠት ዓላማ አድርገው የተለያየ ምክንያቶችን እየፈጠሩ አንሰጥም ያሉ ሰዎችም ነበሩ። ለነዚህ ለሁሉም አቡበክር ስዲቅ ተዋጓቸው። ከዛ በኋላ የባሰ ደግሞ በሰይድና ዓሊ ብን አቢ ጣሊብ እና በሰይድና ሙዓውያ ጦርነት ተከፈተ። ሁለቱም ሙስሊሞች ናቸው። ከ40 ሺህ በላይ ህዝብ ነው በጦርነት የሞተው የተሰዋው ደሙ የፈሰሰው። ከዛ ጀምሮ እስከ ዛሬ በተለያዩ ሀገሮች እርስ በርሳቸው ሲገዳደሉ እናያለን። በሰሜን ያለው አላሁ አክበር እያለ ነው ሚሳኤሉን የሚልከው። በደቡብ ያለም እንደዛ አላሁ አክበር እያለ ጥይት ይተኩሳል። በምስራቅ ያለም እንደዛ፣ በምዕራብ ያለውም እንደዛ እርስ በርሳቸው አላሁ አክበር እየተባባሉ አላህ ያንሳልን፣ አላህ ያንሳልን። ናም ቁል ሁወ አልቃዲሩ ዐላ አን የብዐሰ ዐለይኩም ዐዛበን ሚን ፈውቂኩም አው ሚን ተሕቲ አርጁሊኩም አው የልቢሰኩም ሺየዐን የተለያየ ዓላማ እንዲኖራችሁ ያደርጋል። ወዩዚቀ ባዕደኩም በእሰ ባዕድ እርስ በርሳችሁ ያጋጫል። እርስ በርሳችሁ ፈተና ውስጥ ዓዛብ ውስጥ እንድትገቡ ያደርጋል። ፈንዙር ከይፈ ኑሰሪፉ ልአያቲ ለዓለሁም የፍቀሁን። ናም ከፊላችሁን የከፊሉን ጭካኔ ሊያቀምስ ቻይ ነው በላቸው የሚለው ሊዩዚቀ ባዕሰኩም ባዕደኩም ባዕሰ ባዕድ እንዙር ከይፈ ኑሰሪፉ ልአያት ለዓለሁም የፍቀሁን። እንዴት ነው አያት የእኛ አንቀጾችን የምናብራራው? እስቲ ተመልከት። ለዓለሁም የፍቀሁን እንዲገባቸው በሚል ወከዘበ ብሂ ቀውሙከ ወሁወ ልሐቅ ህዝቦችህ ደግሞ ካዱ ትክክል ሆኖ እያለ እውነተኛ ሆኖ እያለ ቁል እንዲህ በላቸው ለስቱ ዐለይኩም ቢወኪል እኔ የእናንተ ወኪል አይደለሁም፣ የእናንተ ኃላፊ አይደለሁም በላቸው። አያገባኝም በላቸው። በቃ ከካዱ አንተ ተጠያቂ አይደለህም፣ ተጠያቂ አይደለሁም በላቸው። ቁል ለስቱ ዐለይኩም ቢወኪል እኔ የእናንተን ጠባቂ የእናንተን ተቆጣጣሪ አይደለሁም በላቸው። በእናንተ ምክንያት አልጠየቅም በላቸው። ወማ አርሰልናከ ዐለይሂም ሐፊዛ ሊኩል ነበኢን ሙስተቀር ለሁሉም ነገር መጨረሻ አለው። ለሁሉም ትንቢት መጨረሻ አለው። ሊኩል ነበእ ለማንኛውም ነገር ደስታ መጨረሻ አለው። ሐዘን መጨረሻ አለው። ፈተና መጨረሻ አለው። መከራ መጨረሻ አለው። ሊኩል ነበኢን ሙስተቀር በማዕና ሙስተቀር መደምደሚያ የሚያበቃበት ጊዜ አለ። ሁሌም ሳቅ የለም፣ ሁሌም ለቅሶ የለም። እና በተለይ በኢማንና በኩፍር ሁኔታ ላይ ካፊሮች ሁሌም እየጠገቡ በሙእሚኖች ላይ ሲሳለቁ፣ በኪታብ በቁርአን ሲቀልዱ፣ እድሜያቸው በዚህ ሲያሳልፉት ማብቂያ አለው። ጠይብ ከዚህ ጋር የተያያዘ ከዚህ በኋላ ያለው አያት ምን ይላል? ወኢዛ ረአይተ አለዚነ የኹዱነ ፊ አያቲና ፈአዕሪድ ዐንሁም ሐታ የኹዱ ፊ ሐዲሲን ገይሪህ
وإذا رأيت الذين يخوضون في آياتنا እነዛ በእኛ አያት በእኛ አንቀጽ በእኛ ቁርአን የሚቀልዱ يخوضون هو الخوض في الباطل በማያገባቸው ጉዳይ ገብተው የሚበረብሩ ሰዎች በማያገባቸው ጉዳይ ገብተው የሚቀልዱ ሰዎች ለምሳሌ ካፊር በቁርአን አልከሪም የማያምን ሰው ስለ ቁርአን ማውራት ምንድነው ጥቅሙ? በቁርአን ጭራሽ አያምንም። በዛ ላይ በመጽሐፋችሁ እንዲህ ይላል ምን አገባው? በቁርአን ምንም እምነት የሌለው ሰው ቁርአናችንን እንደ ዱላ ተጠቅሞ ለኛ መግረፊያ መምቻ ሊጠቀምበት አይገባም። እና ወኢዛ ረአይት እንዲህ አይነት ሰው ስትመለከት ሲያጋጥምህ الذين يخوضون في آياتنا በእኛ አያት የሚቀልዱ የሚያፌዙ ሰዎች ሲያጋጥምህ فأعرض عنهم ከነዚህ ሰዎች ራቅ። ከነሱ አብረህ እንዳትቀመጥ፣ ከነሱ አብረህ ሲቀልዱ እንዳትቀልድ፣ ዝም ብለህ እንዳትሰማ። حتى يخوضوا في حديث غيره فأعرض عنهم ርዕሳቸውን ማለት የያዙት አርእስት ጉዳያቸው እስኪቀይሩ ድረስ እስኪለውጡ ድረስ ወደ ሌላ ጉዳይ ወደ ሌላ ዜና እስኪገቡ ድረስ ከነሱ ራቅ። የቁርአን ፖለቲካን ትተው ሌላ ጉዳይ ሲያነሱ ችግር የለም። በቁርአን ላይ በኪታብ ላይ በረሱል ላይ በዲን አልኢስላም በአጠቃላይ መቀለድን ማሾፍን ትተው ወደ ስፖርት ዜና ከገቡ ምንም ችግር የለም። ወይማ ዩንሲየነከ ሸይጣን እንኳን ቢያስረሳህ መነሳቱ ከነሱ መራቅ። ፈላ ተቅዑድ ባዕደ ዚክራ በባነንክ ሰዓት ስታስታውስ ሰዓት እንዴ ምንድነው እየተባለ ያለው ብለህ ወደ ልብህ ስትመለስ ሰዓት ፈላ ተቅዑድ ከነሱ እንዳትቀመጥ مع القوم الظالمين ከነዚህ አመፀኞች ዛሊሞች የሆኑት ሰዎች እንዳትቀመጥ። ኢግኖር መራቅ። ታዲያ እዚህ ላይ ጸብ አያስፈልግም፣ ስድብ አያስፈልግም፣ የተለያዩ አላስፈላጊ ነገሮች አያስፈልጉም። ዝምታ መልስ ነው። ዝም ማለት ክብር ነው። ዝም አይነቅዝም አሉ። ዝም ያለ አፍ ዝም ባይገባውም አሉ። ዝም እንደ ዝምታ የከፋ መልስ የለም። ኢዕራድ ፈአዕሪድ ዐንሁም ኢግኖር አድርጋቸው ራቅ። ሐታ የኹዱ ፊ ሐዲሲን ገይሪሂ ሌላ ጨዋታ ሌላ ጉዳይ እስከሚያወሱ ድረስ። ወኢማ ዩንሲየነከ ሸይጣኑ ፈላ ተቅዑድ ባዕደ ዚክራ መዐል ቀውሚ ዛሊሚን ወማ ዐለ ለዚነ የተቁነ ሚን ሒሳቢሂም ሚን ሸይእን ወላኪን ዚክራ ለዐለሁም የተቁን። ወማ ዐለ ለዚነ የተቁን እነዛ አላህን የሚፈሩ ሰዎች ሚን ሒሳቢሂም ሚን ሸይ በእነሱ ላይ ምንም ሒሳብ የለባቸውም። እነሱ በተናገሩት ካፊሮች፣ ዛሊሞች፣ የቁርአን ከሃዲዎች፣ የነቢዩ ሰለላሁ ዐለይሂ ወሰለም ከሃዲዎች፣ የአኺራ የቀብር ከሃዲዎች በሚቀልዱት ቀልድ እነዛ ተቅዋ ያላቸው ሰዎች ተጠያቂ አይደሉም። ወማ ዐለ ለዚነ የተቁነ ሚን ሒሳቢሂም ሚን ሸይእን በምንም በዚህ ጉዳይ ላይ አይጠየቁም። እዛ ስፍራ ነበርክ፣ እንዲህ ሲያወሩ ሰምተህ ነበር፣ አይጠየቁም። ግን ማድረግ ያለባቸው ምንድን ነው? መራቅ። ወላኪን ዚክራ ለዐለሁም የተቁን እንዲጠነቀቁ ግን ማስታወስ ስላለብን ነው። ይህ ማስታወሻ ነው። ለማን? ለተቅዋ ያላቸው ሰዎች።
وذر الذين اتخذوا دينهم لعبا ولهوا النزاع وذر الذين اتخذوا ዲናቸውን ሃይማኖታቸውን በቀልድ የያዙት በጨዋታ የያዙት ሰዎች ተዋቸው። وذر الذين اتخذوا دينهم لعبا ولهوا وغرتهم الحياة الدنيا የዱንያን መልክ የዱንያን ጥቅም የሸወዳቸው ሰዎች دعهم وأعرض عنهم وأمهلهم قليلا فإنهم سائرون إلى عذاب عظيم አዎ የነሱ ዲን ሲል وذر الذين اتخذوا دينهم አስተሳሰባቸው ንግግራቸው መንገዳቸው ሁሉ ለዒበን ጨዋታ ለህዋ ቀልድ የሆኑት ሰዎች وغرتهم الحياة الدنيا ስለ ዱንያ ብቻ የሚያወሩ በዱንያ ያበዱ ዱንያ ያታለለቻቸው ንግግራቸው ስለ አስቤዛ ስለ የኑሮ ውድነት ስለ ቤት ስለ መኪና ስለ ንብረት ስለ ዱንያ ካልሆነ በስተቀር እስቲ አንዴ ሱብሃንአላህ እንበል እስቲ ስለ ሱብሃንአላህ እንነጋገር እስቲ አንዴ አላህ እናመሰግን አላህ ስንት ኒዕማ ነው የሰጠን ብለው የማያስታውሱ ስለዚህ ጉዳይ የማያወሩ ንግግራቸው ዲናቸው የሆነ ሁሉ ለዒበን ወለህወን ጨዋታ ቀልድ የሆኑት ሰዎች ተዋቸው ራቃቸው ወዘር ዘር ማዕና ዘርሁም ተዋቸው ራቃቸው وذر الذين اتخذوا دينهم لعبا ولهوا وغرتهم الحياة الدنيا እነዚያም ሃይማኖታቸውን ጨዋታና ላግጣ አድርገው የያዙትን ይላል አላህ ሱብሓነሁ ወተዓላ وغرتهم الحياة الدنيا ቅርቢቱንም ህይወት ያታለለቻቸው ቅርቢቱ ማለት ቅርብ ዱንያ ማለት ትንሽ ዛሬ በልተው ጠግበው ነገ አሉ የሉም የማያውቁ ከነዚህ ሰዎች ራቅ وذكر به በሱ በዚህ በቁርአን الكريم አስታውስ አስተምር وذكر به أن تبسل نفس بما كسبت أن تبسل نفس بما كسبت ليس لها من دون الله ولي ولا شفيع نعم برسوم بقرآن نفس بسراتشو سرا اندات تطفى أستاوس أن تبسل يميلو بتفسير من الال عندنا الضحك ابن عباس ومجاهد وعكرمة والحسن والسدي ومن قالوا تبسل تسلم ليلى عن ابن عباس أن تفضح وقال قتادة تحبس وقال مرة وابن زيد تؤاخذ تجازى የሚሉት ቃላቶች ምን ማለት ነው وذكر به أن تبسل نفس بما كسبت ማንኛውም ነፍስ በሰራችው ትያዛለች أن تبسل እንዳትያዝ በሰራችው ስራ ረሂና ትሆናለች ትታሰራለች በሰራችው ስራ ትታሰራለች ትታዘዛለች ማለት ትተሳሰባለች በሰራችው ስራ ግልጽ ይሆናል يعني ነገ يوم القيامة أن تبسل نفس بما كسبت ليس لها من دون الله ولي ولا شفيع ከአላህ ውጭ ደግሞ ሌላ የሚረዳትና አማላጅ ሊሆንላት የሚችል አካል የለም
ወኢን ተዕዲል ኩለ ዓድልን ላ ዩእኸዝ ምንሃ። ማንኛውም ነገር ፊዳ ምን ማለት ነው? ፊዳ ፊድያ እንደ ለዋስ የምንከፍለው ነገር ይህን ያክል ዋስትና ወይም ደግሞ ሌላ ስጦታ እኔ ከምቀጣ ይህን ያክል ወርቅ ልስጥ የሚለው ነገር ተቀባይነት የለውም። ወይን ተዕዲል ኩለ ዓድልን ሁሉም አይነት ነገር ብታበረክት ይች ነፍስያ በአላህ የካደች ዱንያን የወደደች ወኢን ተዕዲል ኩለ ዓድልን ላ ዩእኸዝ ሚንሃ ተቀባይነት የለውም። ኡላኢከ አለዚነ ኡብሲሉ ቢማ ከሰቡ ኡላኢከ አለዚነ ኡብሲሉ ቢማ ከሰቡ ናም እነዚያ በሰሩት ስራ የተጠፉና ይላል። የተጠፉት ምን ማለት ነው? የተጠፉት እንዲጠፉ የተደረጉ ኡብሲሉ ቢማ ከሰቡ በስራቸው ምክንያት ነው የጠፉት። ኡብሲሉ ቢማ ከሰቡ ለሁም ሸራቡ ሚን ሐሚሚን ወዐዛቡን አሊሙን ቢማ ካኑ የክፉሩን ለነሱ ከፈላ ውሃ ሸራብ አለላቸው። የውም አልቅያማ በጀሃነም ውስጥ የሚጠጡት ውሃ ላ ዩስሚን ወላ ዩግኒ ሚን ጁዕ ምንም የማይጠቅም ነው። የሚበላው ነገር ምንም የማይጠቅም ነው። የፈላ የሚያቃጥል የሆነ ውሃ ይሰጣቸዋል። ሸራብ ሚን ሐሚም ወዐዛቡን አሊሙን ቢማ ካኑ የክፍሩን በክህደታቸው ምክንያት ደግሞ ዓዛብ ስቃይ አለላቸው። ቁል ያ ሙሐመድ እንዲህ በላቸው አነድዑ ሚን ዱንላሂ ማ ላ የንፈዑና ወላ የضሩና ለእኛ ምንም የማይጠቅመንም የማይጎዳንም ከአላህ ውጭ ሌላ እናመልክ እንዴ? ሌላ ልናመልክ ትፈልጋላችሁ በላቸው። ወነረዱ ዐላ አዕቃቢና ወደ ኋላ እንመለስ ወደ ኩፍር ባዕደ ኢዝ ሀዳን አላሁ ስብሓነሁ ወተዓላ ትክክለኛ መንገድ ከመራን በኋላ እንደገና ወደ ኋላ እንመለስ በላቸው። ከለዚ ስተህወትሁ ሸያጢን ልክ ሰይጣን መሬት ላይ እንዲዋልል እንዳደረገው አይነት ሰው እንዲዋልል እንዲጠፋ መንገዱ የጠፋበት ሰው እንደዛ ልንሆን ትፈልጋላችሁ በላቸው። ከለዚ ስተህወትሁ ሸያጢኑ ፊል አርድ ሐይራን በጭንቀት የሚኖር ማን ነው? ጌታው የማያውቅ አንዴ እሱ ፈጣሪ ነው ይላል፣ አንዴ እሱ ልጅ ነው ይላል፣ አንዴ እሱ መንፈስ ነው ይላል፣ አንዴ እሱ እንዲህ ነው ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ለሁ አስሓቡን እና ሰዎች ጓደኞች ያሉት ሆኖ የድዑነሁ የሚጣሩት የሆነ ሰው ኢለል ሁዳ እቲና ና ከኛ ጋር ሁን እያሉ ወደዚህ ወደዛ የሚመላለሱት አይነት ሰው እንደዛ እንሆን እንዴ በላቸው። አላሁ ስብሓነሁ ወተዓላ ሂዳያው ሰጥቶን ኢማኑ ሰጥቶን ተውሒዱ ሰጥቶን ሲያበቃ መንገድ መርቶን ሰጥቶን ተውሒዱን ሰጥቶን ሲያበቃ አነድዑ ሚን ዱንላህ ከአላህ ውጭ እንድንገዛ እንድናመልክ ሽርክ እንድናሻርክ ትፈልጋላችሁ በላቸው። እና እንደዚህ አይነት ሰው መሬት ላይ ሰይጣን ያሳሳተውና መንገዱ እንዲጠፋ ያደረገው በጭንቀት ውስጥ እንዲኖር ያደረገው ጓደኞቹም ና ወደዚህ እነዛም ና ወደዚህ ያሉት እንደሚጠሩት አይነት ሰው እንሆን በላቸው። እስቲ ጓደኞቹ የቁማር ሰዎች ከሆኑት የሚጣሩት ወዴት ነው ይታወቃል። ጓደኞቹ የመጠጥ ሰዎች ከሆኑስ ወዴት እንደሚጠሩት ይታወቃል።
ጓደኞቹ ሌቦች ከሆኑት ወዴት ነው የሚጠሩት? ቢያንስ ሰርቀው ያመጡት ንብረት እንኳን አንዴ የያዝልን ይሉታል። እነሱ የሸሹ የሮጡ አንዴ የያዝልን እስቲ ብለው ይሄዳሉ። ንብረቱ ከሱ ጋር ይገኛል ሳይሰርቅ እንደ ጓደኛው። ለሁ አስሓቡን የድዑነሁ ኢለል ሁዳ እቲና፣ ና ወደኛ፣ የኛ ህይወት የተሻለ ነው፣ ና ወደኛ፣ እኛንን ይቻለም በጥሩ ሁኔታ እየኖርናት ያለ ነው እያሉ እንደሚጠሩት እንደሱ ልንሆን ትፈልጋላችሁ እንዴ? ቁል አሁንም እንዲህ በላቸው፣ ኢነ ሁደላሂ ሁወል ሁዳ፣ ትክክለኛ መንገድ ብሎ ማለት የአላህ መንገድ ብቻ ነው። ኢነ ሁደላህ የአላህ ሁዳ ሂዳያ ትክክለኛ መንገድ ማለት የአላህ መንገድ ብቻ ነው። ሁወል ሁዳ ወኡሚርና ሊኑስሊመ ሊረቢል ዓለሚን በላቸው፣ ወደ አንድ ጌታ የዓለማት ጌታ የሆነው አላሁ ስብሓነሁ ወተዓላ ታዛዦች እንድንሆን ታዘናል። አንኑስሊመ ታዛዥ መሆን፣ አንኑስሊመ እጃችን እንድንሰጥ። አንኑስሊመ አልእስላም ሁወ ልእስትስላሙ ሊላህ ብተውሒድ፣ በአላህ ስብሓነሁ ወተዓላ አንድነት አምነን እሱን ብቻውን እንድንገዛውን የታዘዝነው በላቸው። ወአን አቂሙ ሰላህ ወተቁሁ፣ ሰላትም ስገዱ ተብለን ታዘናል። እሱን ተጠንቀቁት ፍሩት ተብለን ታዘናል። ወሁወ ለዚ ኢለይህ ትሕሸሩን፣ እሱ ነው ወደ እሱ የምትመለሱት አካል ሌላ የለም፣ ወደ አላህ ነው የምትመለሱት በላቸው። ወሁወ ለዚ ኸለቀ ሰማዋት ወልአርደ ብልሐቅ፣ ሰማያትንና መሬትን በእውነት የፈጠረ እሱ ነው አላህ። ወየውመ የቁሉ ኩን ፈየኩን፣ የውም አልቅያማ ሁን ሲለው ጊዜ ደግሞ ይሆናል። ቀውሉሁ ልሐቅ፣ የአላህ ስብሓነሁ ወተዓላ ንግግር ትክክል ነው፣ ሐቅ ነው በላቸው። ወለሁል ሙልኩ የውመ ዩንፈኹ ፊ ሱር፣ ጥሩምባው በሚነፋበት ሰዓት እና ቀኑ ስልጣኑ የሱ ነው በላቸው። ወለሁል ሙልኩ የውመ ዩንፈኹ ፊ ሱር ዓሊሙል ገይቢ ወሸሃዳ፣ ድብቅ እና ግልጽ የሆኑት ነገሮች በሙሉ የሚያውቅ የሆነ ወሁወል ሐኪሙል ኸቢር፣ ጥበበኛውና የውስጥ ምስጢር አዋቂ የሆነ እሱ አንድ አላህ ነው በላቸው። ጠይብ አዩሃ ልእኽወቱል ኪራም፣ የዛሬው እስከዚህ ይበቃናል። በቀጣይ ፕሮግራም እስከምንገናኝ ድረስ አላሁ ስብሓነሁ ወተዓላ በሰላምና በጤና ያውቀየን። ወሰለላሁ ወሰለም ዓላ ነቢይና ሙሐመድ ወዓላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።